ክርስቲያን መከራን እየሸሸ የሚኖር ሳይሆን መከራን አስመችቶ የሚኖር ነው። ኃጢአት ቀድሞ ቁጡና ብስጩ ሆደ ባሻ ያደርገናል። ዝሙት ኃጢአት ነው የሚለውን ያውቀዋል። እንዴት ከዝሙት ልውጣ የሚለውን ግን አያውቀው። ሰው ብዙ ኃጢአት ሰርቶ ቢያንስ ይጸለያል። ሰው ሲቆጣ ግን መጸለይ ትዝ አይልም። ቤተክርስቲያናችን ከገጠማት አንዱ ችግር የትዳር ችግር በቃ ሴቱ መቆጣት፣ ወንዱ መቆጣት። ምኑ ናችሁ የተቆጣችሁ? ቢያንስ እንኳን አብሯችሁ የሚኖርን ሰው አመል መቻል ካቃታችሁ ምን ትባላላችሁ? እኛም እግዚአብሔርን እኮ የሚያጸድቀን ደግ ደግ ነገራችን ቆጥሮ ነው እንጂ ክፉ ክፉ እንዲቆጥር ባንድንም ነበር። እባብ እንሆናለን ስትሉ ርግብነታችሁን እንዳታጡት። ርግብም ሁኑ ርግብ እንሆናለን ስትሉ ደግሞ እባብነቱም እንዳይቀርባችሁ። ድንግል ማርያምን የሚወድ ሰው የሚያውቀው ነገር የለም። ሁሉ አለ። እኔ ትዳር ብለው ትዳር ሊቀደስ ሀገር ስለሚቀደስ ለሰለስቱ ደቂቅ እሳቱን አጥፋልን ከማለት ይልቅ እሳቱን መኖሪያ ማለት እሳቱ ውስጥ መመላለስ መዘመር። እንኳንስ አካላቸው ከልብሳቸው አንዲቱ ዛፍ ሳትቀነብር ሳትኮሰትር ሳትቃጠል በእሳቱ መካከል እሳቱን ሀገር ማድረግ እግዚአብሔር ሲኖርበት እግዚአብሔር ሲኖር ዘንዶውን ሀገር አድርጎ መኖር፣ በዚያ ውስጥ ነው መስገድ፣ መጸለይ፣ መመላለስ፣ አሳንበሪውን ጎጆ አልጋ ፍራሽ አድርጎ መኖር፣ ምቹ ማድረግ። ክርስቲያን መከራን እየሸሸ የሚኖር ሳይሆን መከራን አስመችቶ የሚኖር ነው። መከራውን ራሱ መለወጥ ነው ክርስትና ማለት። ወደዚያ ልልና ማደግ አለብን። ራሱን መከራው ክርስቲያን መከራን ሲሸሸው ይከተለዋል፣ ሲቀርበው ይጠፋለታል። ገብተን ነው የምናጠፈው። ሰለስቱ ደቂቅ እሳቱን ያቀዘቀዙት ገብተው እንጂ ሸሽተው አይደለም። መከራ ሰርታችሁ ከመከራ ልታመልጡ አትችሉም። ቂርቆስና ኢየሉጣ እሳቱ የተመቻቸው እሳቱ ውስጥ ገብተውበት እንጂ እሳቱን ሸሽተውት አይደለም። እውነት እመኑ፣ መከራውን ደፍረን ከገባንበት መከራው ምቾት ይሆነናል። ያንን ለመኖር እንዳያስችለን አንድ ዋናው ነገር ቁጣ ነው። ቁጣን የሚያመጡ ነገሮች ምንድን ናቸው? የሚገርማችሁ ከሁሉም ኃጢአቶች በጣም ከባዱ ቁጣ ነው። ለምን መሰላችሁ? ሰው ብዙ ኃጢአት ሰርቶ ቢያንስ ይጸለያል። ሰው ሲቆጣ ግን መጸለይ ትዝ አይለው። እስቲ እንደው በስመ አብ በል ሲባል እንኳን ወግዱ ስመ እግዚአብሔር እንኳን አያስጠራውም። በጣም የቁጣ ጋኔን በጣም ክፉ ጋኔን። ከሌሎች ኃጢአቶች መክፋቱ የሚታወቀው በስመ አብ እንኳን በል። አሁን ሰው ሊደባደብ ሲመጣ ኧረ በስመ አብ በል ያንተ ጸሎት ይላል። በስላሴ ይያለ ያንተ ስላሴ ማለት ሲጀምር አያችሁ፣ እንዳይጸልይ እንኳን የሚያደርግ ክፉ ጋኔን። ከዚህ ጋኔን የወጣ ሰው ብቻ ጣዕመ እግዚአብሔር መቅመስ ይችላል። ወደ ፍስሐ መድረስ ይችላል። የተረጋጋ የልብ ሰላም ይኖራል። እና ቁጡ የሚያደርገን ምንድን ነው? የመጀመሪያው ቁጡ የሚያደርገን ኃጢአትን አለመናዘዝ ነው። ቁስል ታውቃላችሁ መቼስ። ቁስል በጣም የቆሰለ የአካል ክፍል እንኳንስ ሹል ነገር ወይም ስለት ነክቶት ይቅርና በልብስ ጫፍ እንኳን ቢነኩት መድማት ይጀምራል። ኃጢአት ህሊናውን ያቆሰለው ሰው በቀላሉ ነገር ይከፋል። ኩርፍ ኩርፍ ይላል። በተለይ አዲስ አበባ ሰው ትዕግስቱን የምታዩት መኪና ሲነዳ ነው። ዝም ብሎ ሲሳደብ ሌባ አስተውለሻተል ሲባል ድንቅ ይለኛል እውነቱ ማለት ነው። ተሳድቦ ደግሞ ለውጥ አይመጣም። ስለዚህ በቀላሉ እንኮርፋለን። ያ የሆነው ምንድነው? አልተናዘዝንም። የውስጥ ሰላም ያስፈልገናል። ለዚህ ነው ጌታ ምን ብሎ ይናገራል? አረጋዊ መንፈሳዊ የሚባልባት ይላል የማትቀየም የማትቆጣ ቸር የዋህ እግዚአብሔር ሆይ ይላል። ቁጣ ድል የማይነሳ ቁጣ የማያሸንፍ ቸር አምላካችን ሆይ አንተ ከቸርነት ብዛት የተነሳ የኃጢአታችን ሸክም ሳትቆጣ ተሸክመህ ትኖራለህ ብሎ ይናገራል። እንደዚሁም ሁሉ ይላል አቤቱ ፍቅርህንና ሰላምህን በልቡናችን ውስጥ አሳድርብን። የቁጣ ሰይጣን የቁጣ ጋኔን እንዳያናውፀን ውሳጣዊ ሰላምህን አሳድርብን ብሎ ይነገራል። እውነተኛውን ሰላም እግዚአብሔር ያሳድርብን። ሊቁ ቅዱስ ዮሐንስ አፈወርቅ ይላል እስኪ ሁላችሁም ይላል አንዳንድ ችቦ እሳት አብሩና እያነደዳችሁ ወደ ጥልቅ ባህር ሁላችሁም ያንን ችቦ ይዛችሁ ይወስዳችሁ ወርውሩትና በውኑ ባህሩን ማቀጣጠል ትችሉ ይሆንን? ባህሩን ታነዱት ይሆንን ይላል። አይሆንም። እንኪያስ ክርስቶስ ያደረበት ሰው እንደዚያ ነው። ወደ ውቅያኖስ የፈለጋችሁትን ያክል ሸክም እንጨት አንድዳችሁ ሁሉም የዓለም ሰዎች ተሸክመው ቢወረውሩ ውቅያኖሱን ማንደድ አይቻልም። ከዚያ በበለጠ ክርስቶስ ያደረበትን ሰው የፈለገ ስደቡት፣ ተቹት፣ ንቀፉት፣ እሱ ብቻ አይደለም ደብድቡት፣ በጦሩም ውጉት፣ ህሊናውን ልታናውጹት አትችሉም። እየተገረፉ ደስ ይላቸዋል። መንፈስ ቅዱስ አድሏቸዋልና ሐዋርያት ተገርፈው ሲወጡ ደስ እያላቸው ይወጡ ነበረ። ድልድል ህሊና ያደለን እግዚአብሔር በቀላሉ አሁን ባልና ሚስቱ የምትጣሉበት መንገድ በጣም የሚገርምኝ ነው። በዚህ ዘመን ቤተክርስቲያናችን ከገጠማት አንዱ ችግር የትዳር ችግር ነው። በቃ ሴቱ መቆጣት፣
ወንዱ መቆጣት ምኑ ናችሁ የተቆጣችሁ? እኔን አንድ ቀን ቁጭ ብሎ አውርቶኝ አያውቅም ይላል ሴቱ ይላል። በሽምግልና አይታቸው ስለማውቅ ነው አምሽቶ ነው የሚገባ ንግግሬን አያውቅም። እሱ ደግሞ በባልዮ ደግሞ ሁልጊዜ እኔን አዝናናኝ ነው የምትለኝ፣ ሁልጊዜ አጫውተኝ ነው እኔ ስራ ሞልቶብኝ ነው ይላል ደግሞ። ስለዚህ በዚያ ምክንያት ልንፋታ ነው። እንደገና በዚህ ቀን ስልክ የደወለልሽን ማን ነው ብያት ምን አገባ ብላኛለች። እንዲህ አሁን ምን ያህል ቀላል እንደሆናቸው አታውቅም? ምን ያህል ቀላሎች እንደሆናል የሆነ ገለባ ሆነናል። በእውነቱ ክርስቲያን የሆነ ይመስላችኋል? ደልዳላ ልብ ነው ሊኖራል። እንኳን በስልክ ልትጣሉ እንኳንስ በማምሸት በመውጣት በመግባት ልትጣል ይቅርና በጦር እንኳን እንዳንቀየም የተሰራን ሰዎች ነን። መልካ ክርስቶስ ሊኖረን ይገባል። እስኪ ልብ ብላችሁ ወደ ቀራንዮ አንዳንድ ጊዜ አስቡ። በእርግጥ እናንተ መስቀሌን ተሸክሞ የማይከተለኝ የኔ ሊሆን አይችልም እያለ ታዲያ ቢያንስ ወይ ባላችሁን ወይ ሚስታችሁን መቻል ካቃታችሁ ለክርስቶስ ልታረጉለት ተጠምዳችሁ ልትታረሱ አይነግድባችሁ ክርስቶስ። ቢያንስ እንኳን አብሯችሁ የሚኖርን ሰው አመል መቻል ካቃታችሁ ምን ትባላላችሁ? ይሄንን ትዕግስት ነው የሚያስፈልገን። ስለዚህ የእግዚአብሔር ሰዎች ያ እንዲኖረን በቀላሉ የምንበጣበጥ እንዳንሆን ምን ማድረግ ነው? የውስጡን ነገር አውጥቶ መጣል። አውጥተን እንድንጥለው እግዚአብሔር ጉልበት ይስጣችሁ። ይሁንቴ ነው። ድፍራችሁ ተናዘዙ። ነገ ዛሬ ሳትሉ ሁላችሁ እንዲያው ስለ ሕያው እግዚአብሔር ብያቸዋል። አውጥታችሁ ተናዘዙ። ለምንድን ነው ኃጢአታችሁ ዘመድ የማይሆናችሁ ነገር ለምንድን ነው የምትደብቁት? የሚያጠፋችሁን ነገር፣ ሰላም የናሳችሁን ነገር ብታውቁት አይቻልም? ጠላትን ለምን ታኖራላችሁ? ጠላትን ለምን ያንን አውጥቶ አለመናገር ቁጡ ሰው የሚያደርግ እሱ ነው። ቀድሞ ዝንጉ ሰው በደለኛ ሰው ማንም ሳያባርረው ምን ይላል? ይሸሻል። ለምሳሌ ይገርማቸዋል። ከሰንበት ተማሪ ለምሳሌ እና አሁን ከሰንበት ተማሪ አንዱ ሰንበት ተማሪ ሰንበት ትምህርት ቤት ቢቀርና ወይ በዝሙት ወይ በሆነ ኃጢአት ተሰናክሎ ቢቀር አባላቱ ሄደው ምን ሆነ ነው የቀረሱ የእኛ ጻድቃን እናንተ ጸድቃችሁ አይበቃም ቀድሞ ይቆጣል። ምንም አላሉት። ቀድሞ ይቆጣል። አያችሁ፣ ኃጢአት ቀድሞ ቁጡና ብስጩ ወደ ባሻ ያደርገናል። ብቸኞች ያደርገናል። ከሰው መሃል ሆነን ብቸኞች ነው። በልተን ረሃብተኞች ነው። ለብሰን ይበርደናል። ተምረን አናውቅም። ተነግሮን አናስታውስም። ገንዘባችን አይበረክትም። ብኩን ያደርገናል። ምንም ነገር አያስደስተንም። የትም አንረካም። ሁልጊዜ እግራችን ይጓዛል። የትም ግን ሰላም አግኝተን አናውቅም። አውጥተን ስንጥለው ቁጡ መሆናችን ይቀራል። ደልደል እንላለን። የረጋ ልቡና ይሰጠናል። የረጋ ልቡና እግዚአብሔር ያድላችሁ። የክርስቲያኖች አንዱ መልካቸው እርጋታ ነው። ክርስቶስን ከምንሰብክበት አንዱ መልካችን መረጋጋት፣ በሆነ ነገር አለመቸኮል፣ ጸጥ ማለት የክርስቲያን መልኩ ነው። ጸጥ ያለ ልቡና ይጸለውላችን አንዱ እሱ ነው። ስለዚህ አውጥቶ መናገር። ስለዚህ ታቋጡ ኃጢአትን አውጥቶ አለመናገር ቁጡ ያደርጋል። ስለዚህ ሰውን በደለኛ እንደሆነ ካወቃችሁት አትውቀሱ። መጀመሪያ ስታናገሩ አሁን አንድ ሰው ተሸክሞ በጣም ትልቅ አንድ ኩንታል ጤፍን በሉ ተሸክሞ እየሄደ ቆይ ማማወራ አለ ብላችሁ ብትይዙት አረብ እንኳ የተሸክም ያለው የለም በጣም በጥንት ፈልግ ያለው ብትሉ ሸክሙን ወሩን ሊጥልባችሁ ይችላል። ሰው ይወዳችሁ በብዙ ብሶት ውስጥ እያለ ለምን ያደረክ ብትሉ ፈልጦ ሊጥላችሁ ይችላል። ተረጋግቶ ነው፣ የውስጡን አስወጥቶ ነው። ጌታም እኮ ሐዋርያትን መጀመሪያ ሲሰሙት የዋሉትን ወሬ የሰበሰቡት እንደው ግን ሰዎች እኔን ማን እያሉኝ ነው አላቸው። አስወጣና ጓዲያ የሰበሰቡትን በመንደር ሐዋርያት የሰሙትን አስወጣና እናንተሳ አላቸው። የእነሱን ጥርጥር ከማጥራት በፊት የሰሙትን ያንን ክፉ ወሬ ማስወጣት ነበረበት። ያንን አውጥቶ ጥሎ ከዚያ በኋላ የእነሱን ርቱ ሃይማኖት አቅንቶ ሰጣቸው ማለት ነው። ሰውን መጀመሪያ መውቀስ የበለጠ እንዲቆጣ እልከኛ እንዲሆን ያደርገዋል። ተረጋግቶ መናገር፣ አመስግኖ መናገር ሊለምድብን ይገባል። ሁልጊዜ ነቃፊዎች መሆን የለብንም። ሰው ደግሞ ከሰይጣን በቀር ትንሽ በጎ ነገር የሌለው ሰው የለም። ምን ክፉ ሰው ቢሆን ያችን በጎ ነገሩን ማየት ይጠበቅብን። የሚገርማችሁ ሁልጊዜ የሰውን ተንኮል የሚለቅም ሰው እሱ ዝንብ ነው ይላል መጽሐፍ። ዝንብ ከታጠበ ሰውነት ከቆሸሸ ሰውነት በየት ትውላለች? ንገሩ፣ እንተባበር እንጂ መልሱ። ከቆሰለ ሰውነት ከደህና ሰውነት በምን ትውላለች? ከቆሰለ። በሰው ኃጢአት ላይ የሚያመሽና የሚውል ሰው ዝንብ ነው። በጽጌረዳ ላይ የሚውል ሰው ንብ ነው ማለት እገሌ ጥሩ ነው፣ እገሌ ጸሎተኛ ነው፣ ሌባ እንደሆነ እኮ እያወቁ ነው። እገሌ ደግ ነው የሚል ሰው ጽጌረዳ ነው። ደግ ደጉን የሚያነሳ ግን እኮ ያጨረብራል። ግን እኮ ተሳዳጅ ነው፣ ዝንብ ነው። እንደ ዝንብ ከሰው ቁስል የሚያስችላል። ቁስል ለቁስል አትሉ። አብራችሁ የምትኖሩትን ሰው ቁስሉን አትፈልጉ። አበባ አበባውን ነው መልቀቅ። እኛም እግዚአብሔርም እኮ የሚያጸድቀን ደግ ነገራችን ቆጥሮ ነው እንጂ ክፉ እንዲቆጥር እኮ አንድንም ነበር። እንዲሁ እኮ እግዚአብሔር ሁላችሁ ሰይጣን በዚህ ቀን የሰውዬ ቀምቷል ጻፍ፣ በዚህ ቀን ሰርቋል ጻፍ፣ በዚህ ቀን ተጻድቋል ጻፍ። እግዚአብሔር ደግሞ በዚህ ቀን ኪዳነ ምሕረትን ዘክሯል ጻፍ። እግዚአብሔር ደግ ደጓን መዝግቦ ሰይጣን ክፉ መዝግቦ
የእግዚአብሔር ጥቂቱ በልጦ እንድናለን። እስቲ ክርስቶስን መስለን ደግ የምንቆጥር ያደርገን እግዚአብሔር። ደጉን ሰውን ሁሉ በጎ ሕሊና ይኖራችሁ። ቀጣይ ሰዎችን ቁጡ የሚያደርጋቸው ምንድነው? በጎ ሕሊና ማጣት። ሰው እንኳን ተመልከቱ፣ ቢደበድባችሁ፣ ቢገርፋችሁ፣ ቢያባርራችሁ እንኳን አዝኖልኝ ነው እንድስተካከል ብሎ ክፉን እንኳን ወደ መልካም ለመተርጎም ማድረግ ይጠበቅብናል። በጎ ሕሊና ስናጣ ቁጦች እንሆናለን። ስለዚህ መጀመሪያው ነገርን ሁሉ በመልካም ተርጉሙ። ግን አሁን ዛሬ በዚህ ዘመን አይጣል አይደረስም። አንድ ሁለት መነኩሴ እንዲያውነው ተገኝቷል መሰል መነኩሴ በታየ ቁጥር ሽፍታ ሊሆን ይችላል እየተባለ መከራ አይተናል። በእውነቱ መጠርጠር ነው ይላል ሰው ማለት እንኳን መጠርጠር ነው ተብሎ ተነግሮ እንዲሁም ጠርጣሪዎቹ ነገርተናል። የሚያምን ሰው የለም። አባቶቻችን ወንበዴን አምነው በረከት አግኝተው ነበር። ዛሬ ግን ወንበዴ ያልሆንም ለማመን እንኳን ሃይማኖት የለንም። ያ ማለት ሞኝ ሆኖ አላልኳችሁ፣ ጠንቃቆች ሁኑ። ግን የዋህነታችሁ ደግሞ ይኸውላችሁ እባብ እንሆናለን ስትሉ ርግብነታችሁን እንዳታጡት። ርግብም ሁኑ። ርግብ እንሆናለን ስትሉ ደግሞ እባብነቱም እንዳይቀርባችሁ። እንደ እባብ ልባም እንደ ርግብ የዋህ። ክርስቲያን ማለት በአንድ ጊዜ እባብም ርግብም ማለት ነው። ምን ማለት ነው? ጥበቡም ሳይቀርበት ደግነቱም ሳይቀርበት ነገር የሚያጣምም ሳይሆን ነገሮችን እባብ ሁኑ የተባለ በጥበብ ነገርን አስፈታችሁ አረቃችሁ ይሁ ነው ማለት የተባለው እንጂ አትመኑ፣ ደግ አትሁኑ፣ ነገር ሰንጥቁ፣ አጣሙ ማለት አይደለም። በደግነት መተርጎም እንዴት ያለ በጎ ሀብት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንድንቆጣ የሚፈቀድልን ምንድን ነው ታዲያ? ተቆጡ ከተባለ የመጀመሪያው የምንቆጣው ምንድን ነው? ክፉ ሕሊናችን መቆጣት አለብን። ተቆጡ ግን አትበድሉ። የምንቆጣው ክፉ ሕሊናችን መቆጣት ተቆጡት ያለ ህዋሳትን መቆጣት ያስፈልጋል። መቆጣት እንዲሁ ዝም ብሎ ለጸሎት ተነስታችሁ ዝንፍልፍል ሲያረጋችሁ ተኙ ሲያረጋችሁ ከቅንድባችሁ ላይ ዝም ብሎ 300 ኪሎ ግራም የጫኑባችሁ ሲያስመስላችሁ መቆጣት። አባ ተክለ ሃይማኖት አባታችን ብርሃን አለ፣ የኢትዮጵያው ብርሃን ልጆቻቸውን ሰብስበው ሲጸልዩ ሌሊት ዛሬ በዚህ ካላለቀስክ ነገ በእሳት መካከል ቁመህ ታለቅሳለህ እያሉ ደቀ መዛሙርቶቻቸውን በመቋሚያ እየመቱ ነበር የሚያጸልያቸው። አርዲቶቻቸውን ያሰሏቸው። ደብረ ሊባኖስ ተጠብቃ እንድትኖር ያደረጉ እንዲህ ያደረጉ አርዲቶቻቸውን አቀንተው። ስለዚህ ሰውነትን መቆጣት አስፈልግ። ብሉ ሲያሰኝ የለም ሰዓት ገና ነው። ታዩ ሲል የለም ክፉ ሲያሳስብ አይደለም ብሎ ሰውነትን መቆጣት ራስን መቆጣት ይገባል። እና ራሳችሁን ተቆጡት፣ ክፉ ሕሊናችሁን። እንዲያውም ሊቃውንቱ ሲናገሩ ክፉ ሕሊና እንደ ኢዮብ ጓደኞች ያሉ ናቸው። ኢዮብ በመከራ ውስጥ እያለ ጓደኞቹ ቢያንስ እግዚአብሔርን ስደብና ሙት ኢዮብን ሊያሰናክሉት ከሞከሩ ሰዎች መካከል አንደኛ ሚስቱ ናት፣ ሁለተኛ ጓደኞቹ ናት። ኢዮብ የተባለ ማንኛውም ክርስቲያን ነው። የኢዮብ ሚስት የተባለች ደካማ ነፍስ ናት። የኢዮብ ሚስት ካድ እግዚአብሔርን ስደበው እስከ መቼ ነው በቁስል የምትሰቃይ እንዳለችው ደካማ ነፍስ ተስፋ ትቆርጥና ብላ አልተሰካልህም፣ ጠጣ፣ 3 ጊዜ ተናዘዝ፣ 4 ጊዜ ንስሐ ገባ፣ ይሄው ዛሬም አልተመለስክም፣ እንግዲህ እግዚአብሔር ሊምር ነው የምትል ልፍስፍስ ነፍስ ናት። ጓደኞች ደግሞ የሚባሉት እነዚህ ክፉ ሕሊና ናቸው። ክፉን የሚያቀርቡ ክፉ የሚያስተረጉሙ የሰውን ክፉ ደግሞ ሰይጣን ክፉ አይደል? የሚገርማችሁ ሰው 5 ቀን ጸሎተኛ አንድ አባት ነበሩ ይባላል። አዲስ አበባ ላይ ነበሩ እና ሰው ሁሉ ይሰክራሉ፣ ይጠጣሉ እና ሰው ሁሉ ሲሰሩ ፎቶ ያነሳቸዋል፣ ሲሉም ፎቶ ያነሳቸዋል። ያ እየተመዘገበ ደግሞ ይተቻሉ። አንድ ቀን በደንብ ተስተካከሉና 1 ወር ገዳም ሄደው በደንብ ጾሙ እና እናንተ አሁን ፎቶ የሚያነሳኝ ምን ነው ይገኝ አሉ ይባላል። እውነት ማለት ነው። ክፉ ነው እንጂ ደግ የሚያነሳ ይገኝላችሁ ችግር ነው። ምን ለማለት ፈልጌ ነው? ሀሳቡን ደግፌው እንዳይመስላችሁ ፎቶን ልትሳለ ማለት አይደለም። እያልኩ ያለው ደግ የሚቆጥር ሰው የለም እና ደግ መቁጠር የአባቶቻችሁንም የጎረቤታችሁንም የሰውነት የልጆቻችሁን የትኛውንም ሰው እስኪ ደግ እንቁጠር። ደግ ካልቆጠርን አብሮ የሚያኖረን ነገር አይገኝም። መልካም መቁጠር እንዴት ጥሩ ነው። ይህ ሰውን እኮ እንደው ቀረብ ብላችሁ ብታዩ ማንኛውም ሰው እኮ ውብ ነው ማምላክ። ለምን? የእግዚአብሔር መልክ ስለሆነ። ምን ለጥናጫ ሰው በላ ቢሆን ሰው ብሎ አንድ ቀን ሲስተካከል መልካም ነው። ክፉ ሲሆን የሰው መልኩ ፍቅር ስለሆነ ጠበኛ ሲሆን እኮ እየከፋ ነው እንጂ እንዲሁ እንደ አባ ጨጓሬ የምንጠላው ሰው እኮ ደግ የሆነ አይገሬ ደስ ሲል እንላለን። ሲገል ግን የጠላ ነው ማለት ነው። ገራም እንዲሆኑ ለሰዎችም በጎ እንድናስብላቸው በጎ ልብ ይስጠን መድኃኒዓለም። ስለዚህ ሰውነታችሁን ካልተቆጣችሁ አሁን ብዙዎቻችን የብዙ ወጣት ጥያቄ አሁን በዚህ በቤተክርስቲያን ስንኖር ምን የሚለው ብዙም ሰው ችግር የለበትም፣ እንዴት የሚለው ነው ችግር ያለበት። ማለት ዝሙት ኃጢአት ነው የሚለውን ያውቀዋል፣ እንዴት ከዝሙት ልውጣ የሚለውን ግን አያውቀው። ችግሩ ይሄ ነው። ከልማድ መውጣት ነው ያቃት።
ከልማድ ለመውጣት ዋና ተቆጣው ሰውነት ግን አንተ ወራዳ ነገ ገሃነም እየጠበቀ ትም የማያንቀላፋ እሳቱ የማይጠፋ ገደል እየጠበቀ ግራፊዎች ወታደር ባልሆን ደግሞ ቢያንስ ሲበላ ያርፍ ሲሆን እኮ የሚገርፉን አጋንንት የሚያርፉበት ጊዜ የማያርፉ ግራፊዎች ባሉበት ልቀቀል እያልኩላችሁ ሌሊት ሰውነታችሁን ቀስቅሳችሁ አስነሱት። እንዲሁ እንደ አምባዛና እንደ አሳማ ተገልጣችሁ አትደሩም። ማምለክ ተኝተን እየተበላን ስለሆነ ማለት ሁላችንም ሰውነታችን መቆጣት ክፉ ሕሊናችን መገሰጽ ይገባል። ይሄ ነው ተቆጥ የተባለ ቁጣ ልቡናን ያጨልማል። በተለይ ብዙ ጊዜ አሁን ሁላችንም የያዘን የመርሳት ችግር አለብን። ተነግረን አንሰማ ብዙ ቃል እግዚአብሔርም አንዲዝ እና ይህንን ያመጣው ምንድን ነው ሲባል ቅዱስ አኩሚስ የተባለ የቤተክርስቲያን አባት እንደሚናገረው ሰዎች የተማሩትን ነገር እንዳያስታውሱ የማጥናት ችሎታቸው ጋር እንዲቀንስ የሚያደርግ ጭምር ማለት ነው። ልቡናቸው ዝንጉ እንዲሆን የሚያደርገው ቁጣ ነው። ቁጣ የሌለባቸው ሰዎች አስታዋሾች ናቸው። የቁጣ ጠባያችሁን ከቀነሳችሁ በትክክል አስታዋሽ መሆን ትችላላችሁ። ታዲያ ተመልከቱ፣ ይሄ ቁጣ ልቡናን ያጨልማል። በምንድን ነው የሚጨልመው ይላል? በአራት ነገር ልብ ይጨልማል። የመጀመሪያው ነቃፊነት ነው። ነቃፊነቱን ደግሞ ስንጀምረው እንዴት አድርገን መሰል እንጀምራል? እንዲሁ ገሬ ጥሩ ሰው ነው ይላል። አዎ ጥሩ ሰው ነው ኋላ ግን እኮ እንዲህ ያደርጋል ብሎ በመልካም ተነስተን ሁላችሁም የምታወሩትን ወሬ ፈትሹት። በመልካም ተነስታችሁ በክፉ ተደመድማላችሁ። ስለዚህ መነሻውን ጨርሶ ሲጃ አለማንሳት እንዴት ያለ መልካም መሰላችሁ? ነቃፊነትን ስለማንም ሰው የራሴን ብቻ አውቃለሁ ማለት ነው። ተመልከቱ፣ ሰው ስለ ሰው መጥቶ ቢነግር እሱን አንተ ታውቃለህ ብለህ ስደደው ይላል። ስለ ገሌ የምታውቀው አንተ ነህ ብለህ ስደድ። ነቃፊነት። ሁለተኛው ቀናተኛነት። እግዚአብሔር በሰጠን ጸጋ ሁላችንም ባለጸጎች ነን። አይዟችሁ በእውነት ይመናል። ሁሉም ሀብት አላችሁ ሁላችሁ። ቢያንስ እመቤታችን አለች። እመቤታችን ደግሞ ጸጋን የተመላች ነው። ሀብት ሁሉ ከማርያም ይገኛል። እሷ ካለችን ሁሉ አለ። እውነቴን ልንገራችሁ፣ ድንግል ማርያምን የሚወድ ሰው የሚያጣው ነገር የለም። ሁሉ አለ። የእሷ ፍቅር የበዛለት ሰው ማንኛውም ነገር በድንግል ማርያም ስም ማግኘት ይቻላል። ሁላችንም ባለጸጎች ነው። ቀናተኞች አትሁኑ። ስለዚህ በቅናት አንደኛው ነው። ሁለተኛ በገቢረ ፍትወት ፍላጎቴ ይሳካልኝ በማለት ቁጡ እንሆናለን። የሚያስፈልገን ይሳካልን ቢሆን መልካም ነበር። ፍላጎቴ ግን የግድ እኔ ያልኩት ካልሆነ ማለት ነው ቤትም ቦታ የሚበጠብጠው ማለት ነው። ሀሳቡ እንዳው ሌላ ቆርጦ ቤተክርስቲያን ሳይቀርቁ ብትመጡ በቤተ ክህነት ስብሰባ ብትመጡ፣ በሰበካ ጉባኤ ስብሰባ፣ በሰንበት ትምህርት ቤት ስብሰባ፣ በጽዋ ማህበራት ስብሰባ ብትወጡ ሀሳቡ ለማህበሩ ይጠቅማሉ ሳይሆን ዋናው ነገር የኔ ሀሳብ ለምን ተጣለ ችግሩ። ስለዚህ እኔን ስሙኝ ቁጡ ያደርጋል። እናንተን ልስማ ማለት ግን በጎ ሕሊና ለሰዎች ቅድሚያ መስጠት። ሌላው አዋቂ ነኝ ባይነት ቁጡ ያደርጋል። አዋቂ ነኝ ስትሉ አንዱ ይመጣና ይሄንን እኮ አታውቀውም ሲላችሁ ዳሚ ሊቆም ይትረላችሁ። ስለዚህ አዋቂ ነኝ ከማለት ሁልጊዜ ደንቆሮ ነኝ። ተመልከቱ፣ አንድ አባት አባ አጋቶን ከመጽሐፍ ቅዱስ አንድ ኃይለ ቃል አነሳና መነኮሳትን ሰብስቦ እስኪ ይህንን ጥቅስም ትርጉሙን የሚነግር ሲል ሁሉም ትርጉሙን ተናገሩ። አንድ አባት እጁን አውጥቶ አላውቀውም ሲል አባ አጋቶን ምን አለ? መልሱን ያወቀው ይሄ መነኩሴ ነው። አላውቀውም ያለው ራስን እንደ ጥበበኛ አለመቁጠር። አሁን እኮ በትዳር በተለይ እኔ ትዳር ብለው ትዳር ሊቀደስ ሀገር ስለሚቀደስ የብዙ ወንድሞችና እህቶች ህይወት ታውቆ ስለማይ አሁን ብዙ ጊዜ የምትታወቁት የምትጣሉት ለምንድን ነው? አንዳችሁ ሰባኪ ሊሆን ስለምትሉ። ለምሳሌ ባል ሚስትን ይኸውልሽ መጽሐፍ ቅዱስ ባልሽን አክብር ይላል እናት ስለዚህ ብትሉ እንዲህ ያለ ስብከት ማስተዋል ይገባቸዋል ማለት ነው። እኔን የራስን ፍላጎት በቃል እግዚአብሔር አጅቦ ማቅረብ ትክክል አይደለም። መጽሐፍ ቅዱስን አባቶች እንዲያስተምሩን ማድረግ አንድን ሰው እያጠፋ ያለውን ሰው እኔ አቻችን ከሆነ እኔንም ከማለት ይልቅ እስኪ ከአንድ ቦታ እንሂድ ማለት የሆነ ቦታ ጥያቄ ነበረኝ አብረኝ ልትሄድ ትችላለህ ማለት። እንዲያውም አባቶቻችን በሚነግሩ ዛሬ ጌታ ሐሙስ ማታ የሚበላውን እንጀራ አንስቶ ህብስት አንስቶ ባርኮ ይህ ስጋዬ ነው ብሎ የሐሙሱን እንጀራ ወደ የት ለውጦ ነው የሰጣቸው? ወደ ዓርብ ስጋው። የሐሙሱን ወይ ወደ ዓርብ ደግሞ ለውጦ ሰጥቷቸዋል። ዛሬ ቄሱ ቅዳሴ ገብቶ ሲባርክ ህብስቱን ወደ ዓርብ ስጋው ወይኑን ወደ ዓርብ ደግሞ ለውጦ ያቀብለናል ክርስቶስ። ይሄ ከብዶት የሚኖር አንድ መነኩሴ ነበር። እንዴት ነው ህብስቱ ተለውጦ ክርስቶስ የተሰቀለ የዛሬ ስንት ሻ እንዴት ነው ይለወጣል? ያይገባኝም። ኋላ ጓደኛው መነኩሴ በቅቷል፣ ይሄኛው አልበቃም። አውቆበታልም ጥርጥሩን። አንተ ለምንድን ነው የምትጠራጠር አላለው። ምን አለ መሰላችሁ? ወንድሜ አለው። አቤት እንዲሁንስ የሥጋው ደግሞ ነገር ይከብደኛል። ይሄ ህብስቱ ይለወጣል፣ ደግሞ ይለወጣል፣ ወይ ይለወጣል የሚሉት ነገር አይገባኝም ማለት ማን ነው? ተጠራጣሪ ሳይሆን ያኛው የማንን ጥርጥር ለማስወገድ ነው? የባልንጀራውን ጥርጥር ለማስወገድ ነው። ለምን
ትጠራጠራለህ? ምን አገባ ደግሞ አንተ የመቼ ቅዱስ ነው ሊለው ይችላል። ኧረ እኔ ምን ለመንገር አፍሬ ነው እንጂ ካልክስ እኔም እንደው እየተጠራጠርኩ ነው አለ። እንኪያስና ቅዳሴ ካለበት ና እንግዲህ ለክርስቲያን እንሂድ እንተባሉ ያ የበቃው ለዚህ ወንድም የግለጥለት መድኃኒዓለም እያለ ይጸልያል። ቅዳሴ ካህኑ ሀበነ ንበር በዚህ ያቀ መንፈስ ቅዱስ ወፈውሰነ በዝቱ ክርስቶስ ሲል መድኃኒታችን ኢየሱስ ክርስቶስ መጥቶ ከታቦቱ ከመንበሩ ላይ በሕፃን አምሳል በበግ አምሳል መጥቶ ከመንበሩ ላይ ተጋድሞ ካህኑ እየፈተተው የካህኑ 10 ጣቶቹ በደም ተነክረዋል። አላ ጀማሪ ሰው ምስጢር ሲያያስችለዋል። እናንተ አሁን 3 ቀን አርሴማ ጸለያችሁ እኮ ማርያም ተገልጣለች ነው የምትሉ አታስቀምጡ። እንደዚያ ማለት ነው እና ወዲያው ያሳይቶ ነው ባይሆን እናንተ ሳታዩ ባልቴት ቀይ ሴት ባያችሁ ቁጥር እመቤታችን ልጅ ያላችሁ ትሞኛላችሁ ወይ? ጥቂት እኮ እንደው ኳዛይ እንደው ጥጋባችሁ እኔ እንደው በእድሜ እንኳን እመቤታችን አንድ ጳጳስን አይቻለሁ የሚገርማችሁ እንጂ እናንተ ግን በጣም በቅታችኋል ማለት ነው። ከዚያ ተመልከቱ ወንድሜ ናየው ወንድሜ ወንድሜ ያለው አንተ ያው እንጂ ማሳየው ነው እንዲህ አድርጎ የወንድምን ሃይማኖት ማቅናት ይቻላል። አንተ ከሃዲ ለምን ትጠራጠራለህ? አንድ ጥቅስ ያጣመመ ሰው ብናይ የሆነ ነገር ተሳስቶ ብናይ አንጠማማ ለካ ከሃዲ ለካ እንዲህ አለ ለካ ጴንጤ ለካ ነው ጀመራችሁ ማመቸስ ነው ጭልጥ ይላል። አንተ እኮ እንዴ እቺ የምታስተካክላ ጥሩ ሰው እኮ ነው ጥሩ ነው። አንተ ሃይማኖቱ ጎበዝ ነው። እንደውም በዚህ ቀን ስታስቀድስ አይቻል በጣም ጎበዝ ነው። ብርዱን የታስመጣ ብንለው ሳላስቀድስ እንዲካሉ ባስቀድስ እንደዚህ ነው ቀደም ብሎ ይመጣል። ሰው ሲወቅት ስራ ይሰራል። ሕፃናትን ራሱ አላየኋቸው ዕቃ ይደፉና ዘወር ብለው ያያል። ይድፋ ካላቸው እሪ ይላል። ጎሽ ልጅ ምንም አላጠፋም ስላችሁ ይስቃል። ሰው አጥፍቶም እንኳን አይዞ ሲሉ ስራ ይሰራል። ሲያበረቱት ነው። ሰው ሲገፉት እየወደቀ ነው የሚሄድ